የውቅያኖሱ መሃል ላይ ተጥለናል። ተመልከቱ፣ ያመጣን ጀልባ እየሄደ ነው። እዚህ ቦታ ለ7 ቀናት ያህል መቆየት አለብን። ስንት ቀን? 7 ቀናት። ወይኔ! እንደምታዩት ያረፍንበት ቦታ በጣም በብዙ ሺህ ኪሎ ሜትሮች ከዋናው ምድር ርቋል። አሁን ወደድንም ጠላንም ለሚቀጥሉት 7 ቀናት እዚህ ቦታ ለመቆየት አብረን መስራትና መተባበር አለብን። እዚህ መቆየት ቀላል አይሆንም። እሬ ዝናብ አያቆምም እንዴ? ሁላችንም በጣም ተዳክመናል። ለመዝናናት ነበር ይህንን ውድድር ያዘጋጀ ነው። አሁን ግን ሁላችንንም ከዚህ በኋላ ያቃዠናል። ተመልከት፣ ያመጣን ጀልባ ምን ያህል እንደራቀ። የመጀመሪያ ስራችን እዚህ በጣም ፀሐዩ ከባድ ነው። በዚህ ፀሐይ መቃጠል የለብንም። ስለዚህ መጠለያ መስራት አለብን። ደስ በሚል ሁኔታ እዚህ ቦታ አንዳንድ ነገሮችን ለማስተካከል የሚጠቅሙ ቁሳቁሶች አሉን። ሰዎች ቶሎ በሉ፣ መስራት መጀመር አለብን። ከላይ ታስሯል። አሁን ቀጥ አድርገን እናቁመው። ይመስለኛል በመጥፎ ቀን ነው ይህን ውድድር የጀመርነው። እንደምታዩት ሰማዩ ዳመና አዝሏል። ስለዚህ መጀመሪያ የምናደርገው ነገር መጠለያ የሚሆነንን ነገር መስራት ነው። መጠለያችንን እየሰራን በመሃል ይሄ ተፈጠረ። እንዴ ምን ወፍ ነው? ወደኛ እየመጣች ነው። ኧረ በለው! ወይኔ ፈጣሪ! በጣም ይገርማል። ስም እናውጣለታ ታዲያ። ብራያን እንበሏ። ብራያን! ለምን አሳይዘህልን አመጣም? ብራያን አንተ ወደ እኔ ተመለከተ። ስማ፣ ቢላውን ቶሎ አስቀምጠው። በልሱ መጥረቢያውንም አስቀምጥ። በቃ እሱን ተውትና ቤታችንን እንስራ እንጂ። ይመስለኛል ብራያን ሙሉ ውሃውን ለማቋረጥ አቅም አጥቷል። ለዛም ቤታችንን ሙሉ ሰርተን እስከምንጨርስ ድረስ እዛው ነበረ። ጥን ውስጥ ለሚቀጥሉት ቀናት የሚያቆዩን ምግቦች አሉ። ኧረ በለው! እነዚህ 2 በርሜሎች ውስጥ ደግሞ ለመጠጥ የሚሆን ውሃ አለን። እንዴት ነው ውሃው? በጣም ሞቋል። አሁን ቦታው ጨልሟል። እዛ ጋር የምታዩት ሳጥን ደግሞ ምን ይላል? መተኛት ይላል። ስለዚህ ውስጡ ለመተኛት የሚያገለግሉ እቃዎች አሉ። ለምንድን ነው የረጠቡት እንዳለ ልብሶቹ? ጀልባ ላይ እኮ ነው የነበርነው። ምን ሆነ ነው? የመጀመሪያ ምሽታችን ነው። ብራያን እስካሁንም አልሄደም። የተወሰነ ምግብ ሰጥተነው እየበላ ነው። በጣም ከባድ ነገር ነው። ይሄንን ነው አሁን መጠለያ ብለን የሰራ ነው። ቦታው በጣም ይሞቃል። አሁን ግን ሁሉም ለመተኛት እየሞከረ ነው። የመጀመሪያው ምሽት በጣም ከባድ ምሽት ነበር። እንቅልፍ መተኛት ማይታሰብ ነገር ነው። ማዕበሉ ወደዚህና ወደዛ እያደረገ ሲያሳቅቀን ነበር። ትንሽ ሲያዳብረን የነበረው ብራያንም ልክ እንደነጋ ቦታውን ለቆ ሄዷል። ብራያን! ስለዚህ አሁን ይህን መጠለያ የበለጠ ማስተካከል አለብን። እነዚህን ነገሮች ተጠቅመን እንዴት ነው ጠንከር ያለ ነገር መስራት የምንችለው? ደስ በሚል ሁኔታ በጣም ብዙ እንጨቶችን ይዘን የመጣ ነው። እናም ቤት መስራት እንችላለን። ቤት ለመስራት በቂ እንደሆነ ተነግሮኛል። ግን ዋናው ጥያቄ እንዴት አድርገን ነው የምንሰራው ነው። ግን በዛው ሰዓት ዝናብ መዝነብ ጀምሯል። ሰብስቡ፣ ዕቃችንን እንዳይበሰብስ ሰብስቡት። ኖላን በትክክል እየሰራህ አይደለም። ስማኝ እንጂ ምልህን። ለምንድን ነው በጣም ምጮኸው? ምክንያቱም እየሰማህ አይደለም። ዝም በሉ። ቢያንስ በዝናቡ ሻወር ወስደናል። ወይኔ ገና 6 ቀን ያህል ይቀረናል። የት ነው ቆይ ምንሸናው? ሽንት ቤት መስራት አለብን ማለት ነው። ምን? ሽንት ቤት መስራት አለብን። እዚህ ቦታ ምንም ነገር የለም። ሁሉም ነገር መስራት ነው ያለብን። ልክ ዝናቡ እንዳቆመ እዚህ ቦታ የሚያስፈልጉንን ነገሮች በሙሉ ለመስራት ወሰንን። የጀመርነው ግን ከመጠለያው ነው። የ5 ደቂቃ እረፍት። አዎ እባክህ፣ እኔም ማረፍ እፈልጋለሁ። የሆነ ነገር ሆኛለሁ፣ እያመመኝ ነው። እስኪ ጣውላውን ወደ ላይ ከፍ አድርገው። እኛ እንስራው እንጂ እነሱ ተጋድመዋል። አንዱን ግድግዳ ሰርተነዋል። ሁላችንም አሁን በሽተኛ ከመሆናችን በፊት ይህንን ቤት ሰርተን መጨረስ አለብን። እስኪ እናንተ ትንሽ ወደፊት ገፋ አድርጉት። አዎ ተመልከት፣ አሳ ነባሪ ነው። ሳይሆን አይቀርም፣ አሳ ነባሪ ነው። ወይኔ በጣም ትልልቅ ናቸው። መጀመሪያ መሰላል መስራት ነበረብን። አሁን መሰላል ተሰርቷል። በግንባታው ላይ ሰዓታት ከፈጀን በኋላ ትንሽ ቤት የሚመስል ነገር ሰርተናል። ይህን ውድድር ለ7 ቀን ብለን መጀመራችን እያስቆጨኝ ነው ያለው። እንደ ሌሎቹ የ50 ሰዓት ወይም የ2 ቀን ምናምን ብናደርገው አሪፍ ነበር። በመጨረሻም ፀሐይ መግባት ጀምራለች። ቦታችን አሁን ተስተካክሏል።
ሁለተኛ ምሽት። አሁንም ቢሆን አልጋችን ምቹ አይደለም፣ ግን ዛሬ በደንብ መተኛት አለብኝ። ሶስተኛ ቀናችን ነው። እንደምታዩት መጠለያችን አልወደቀም። ጥሩ ነገር ነው የሰራ ነው። በማታው ንፋስ ቤቱ ሲንቀሳቀስ ነበር። የሆነ ድምፅ አለው። በጣም ስጨነቅ ነበር። በቀን 3 ነገሮችን የለመድናቸው ይመስላል። ቁርሳችንን እንበላለን፣ ከዛም በጣም ሞቃት የሆነውን ውሃ እንጠጣለን። እዚህ 3 ቀን የቆየ ነው። ተመልከት ግን ውሃውን። ፈጠነ ወይስ ቶሎ አልጨረስንም? ይሄን ውሃ ይመስለኛል በቀን 6 ውሃ አይኖረንም። የውሃና የምግብ እጥረቱ ሌላ ሀሳብ እንድናስብ አድርጎናል። እስኪ ውሃ ውስጥ ምን እንዳለን ካሜራውን ልልከው ነው። እረ በለው፣ በጣም ብዙ አሳዎች አሉ ከስር። ስለዚህ ለእራት የሚሆን ነገር አሁኑኑ ማጥመድ አለብን። ለምንድን ነው እንደዚህ ረጅም ሰዓት የሚፈጀው? በቀላሉ አልነበር እንዴ ሰዎቹ የሚይዙት? ብረን ና እስኪ አሳ ለመያዝ አግዘን። ይገርማችኋል፣ አሳ ማጥመድ በጣም ከባድ ነው። ዩቱብ ላይ ያየነው ግን እንደዚህ አልነበረም። ሰዓታት ከፈጀን በኋላ ምንም ነገር አላገኘንም። በመሃል በጣም ተራበን፣ እንዲሁም ውሃ ተጠማን። ይሄም ግዴታ የተቀመጠውን ምግብ እንድንበላ አድርጎናል። እዚህ ቦታ ላይ የሚቀጣጠሉ እንጨቶች አሉን፣ እንዲሁም ማብሰያ እቃዎች አሉን። ተመልከቱ ምግባችንን፣ በጣም ደስ ይላል። እስካሁን በነበረም ቆይታ ይሄኛው የመጀመሪያ ትኩስ ምግባችን ነው። አሁን ጥሩ እየተሰማኝ ነው ይመስለኛል። የመጀመሪያዎቹ 2 ቀናት በጣም ከባድ ነበሩ። ለመተኛት በጣም ተቸግሬያለሁ። ንፋሱ በጣም እያወዛወዘው ነው ያለው። ማታ ማታው ትንሽ ያስጨንቃል። ነገ የተሻለ እንደሚሆን ተስፋ አደርጋለሁ። ሁላችንም ማለት ይቻላል ጥሩ እንቅልፍ አልተኛንም። የተወሰኑ ምንጣፎች ደግሞ ከላይ ያደረግናቸው በንፋስ ተወስደዋል። ቤታችን እንደ አዲስ መታደስ አለበት። ኖለን ዛሬ በጠዋቱ ነው ቀኑ የተበላሸው። እንቅልፉን ብዙ አልተኛም ነበር። ከዛ ደግሞ አልጋውን ሰበረው። አይዞ ምንም አይደል። ዛሬ ትንሽ ጥሩ አይደለም። አሁንም እያጉረመረመ ነው። መዝነቡ አይቀርም። በሚያሳዝን ሁኔታ ውሃ የምንቀዳበት መቅጃ ወደ ውስጥ ሰምጧል እና እሱን ደግሞ በእጃችን ለማውጣት እጃችን ንጹህ አይደለም። ስለዚህ እጃችንን ከከተትን ውሃው መበከሉ አይቀርም። ያንን ውሃማ በድጋሚ አልጠጣም። እንደዚህ አይነት ቦታ ላይ ረጅም ጊዜ መቆየት በጣም ከባድ ነው። አሁን ግን ከ4 ቀናት በኋላ ሌዘር ሽንት ቤት ማግኘት ችሏል። እስኪ የሆነ ዘፈን ዝፈንለት። ሌዘር ቢም ሽንት ቤት ገብቷል። እዛ ጋ ያለውን ጥቁሩን ዳመና እያየው ነው? አዎ፣ ምናልባትም ዛሬ ምሽትኛ ላይ የሚዘንብ ይሆናል። ምን ያህል እንደሚሆን አናቅም፣ ነገር ግን በጣም ከባድ ንፋስ እያጋጠመን ነው። ስለዚህ ለምሽቱ መዘጋጀት አለብን። በድጋሚ የሁሉ ነገር እንዲበላሽማ አንፈቅድም። ታሪክና ሌዘር ግድግዳውን እያስተካከሉ ነው ያሉት። ክሪስ ደግሞ ከላይ ጣራውን። እኔ ካሜራማን ሆኛለሁ። ከባድ ንፋስ ነው ያለው ዛሬ። ይሄ ቤት የዛሬውን ንፋስ የሚቋቋመው አይመስለኝም። ንፋሱ በጣም እየጨመረ ነው። በዚህ ንፋስ መስራት በጣም ከብዶኛል። መጮህክን አቁምና ስራ አርፈ። ጂሚ፣ ምናልባት የሆነ ስራ መስራት አለብህ። ቆመት አይናለ እንዴ? ንፋሷን በጣም እየጨመረ ነው ያለው። እናም ያ ምሽት በጣም አስቸጋሪ ነበር። ምንድነው? ወይኔ ውሃ እያስገባ ነው እኮ። ይሄ ቦታ የመጠለያ ተቃራኒ ነው። ወይኔ ምንድነው ማድረግ ያለብን? ገና 3 ቀናት አሉን። ሙሉ ቦታው በስብሷል። የሰራነው መጠለያ ምንም አልጠቀመንም። ይሄ ምሽት በጣም ከባዱ ምሽት ነው። እስካሁንም እየታገልን ያለ ነው። ይሄን ቪዲዮ ስቱዲዮ ውስጥ መስራት እንችል ነበር፣ ግን ትክክለኛ መሆን አለብን ምናምን ብለን ነው የምናካብደው። ሙሉ ለሙሉ ክፍት ነው እኮ። አልጋው እንዳለ በስብሷል። ከባድ ነው። ይሄ ከባድ ነው። ጂሚ ባካ አቋርጠን እንሂድ። ሁላችሁንም ቀድሜ ነግሬያችሁ ነበረ። ሁላችሁም ተስማምታችኋል። ሌላ ጊዜ ዝናብ ቢመታኝ ራሱ ለትንሽ ሰዓት ነው። እቤት ገብቼ ወዲያው አደራርቃለሁ። አሁን ግን ወዴት መሄድ እንዳለብኝ ራሱ አላቅም። ሌሊቱ በደንብ በገፋ ቁጥር ንፋሱ እየጨመረ መጥቷል። እናም ሁላችንም አልጋችንን ወደ ላይ በማቆም ዝናብ ለመከላከል አስበናል። ለ2 ሰዓታት ያህል ዘንቧል። በጣም ነው የሚበርደው። ምንተኛበትን ቦታ የለም። እኔ እንጃ ብቻ 7ቱን ቀን ምን ጨርሶ አይመስለኝም። ብንሄድ ነው የሚሻለው። አሁን ቀኑ ነግቷል፣ ግን አሁንም ቢሆን እየዘነበ ነው። ላለፉት 20 ሰዓታት ያህል እየዘነበ ነበር። እሳት በናነድበት ነገር በሙሉ ረጥቧል። እንጨቱን በስብሷል።
ከዚህ በኋላ እንዴት ነው እሳት ምናነደው? ምግብ የለም በቃ። ነገሩን ይበልጥ ከባድ ያደረገብን ደግሞ ምግባችን በሙሉ መበስበሱ ነው። አሁን ፀሐይ ቢወጣልን ሁሉንም ነገር እናደርጋለን። ከዛ ኑሮ ይቀጥላል። በድጋሚ እንደዛ መሆን የለብንም። በደንብ አድርገን እንምተው። ያንን በዛ በኩል እንምተው። ከዛ እዚህ ድረስ እናስረዋለን። በዚህ በኩል ያለውን ደግሞ ትንሽ ክፍተት እንሰጠዋለን። የማታውን የሚመስል አንድ ምሽት ካሳለፍን መሞታችን ነው። ይሄን ላይ ምተው ኖለን። ይሄንን ደግሞ ከታች ታስረዋለህ። ልክ መውጣት ስንፈልግ ይሄንን ገፋ አድርገን መውጣት እንችላለን። አሁን እዚህ ጋር ልብስ ማስጫ ሰራለሁ። ሁሉንም ልብሳችንን እዚህ ጋር ማስጣት አለብን። ምናልባት እስከ ነገ ሊደርቅ ይችላል። መተኛ ቦታችንን ካስተካከልን በኋላ ቀኑን ሙሉ ማለት ይቻላል ተኝተን ነበር ያሳለፍነው። ከዛም መሸት ሲል ሁላችንም ተነስተናል። ብራያን ተመለስ እንጂ። በጣም ይገርማል። አሁን ብራያን ቢመለስ ደስ ይለኛል። ተስፋን ቁረጥ፣ ተመልሶ አይመጣም። በቃ ሄዷል እኮ። 2 ቀናት ይቀሩናል። ምግቦቻችን አልቀዋል። ውሃውም ተበክሏል። በጣም ከባድ ነው። ቀጣዮቹ 2 ቀናት በጣም ምርጥ የሚሆኑ ይመስለኛል። እዛ ታች ላይ እንደምታዩት በጣም ብዙ አሳዎች አሉ፣ ግን አንዱንም መያዝ አልቻልንም። በትላንቱ ምሽት አለመታመሜ ገርሞኛል። በጣም ለረጅም ሰዓት በስብሼ ቆይቼ ነበር። በጣም ይበርድ ነበር። እንቅልፌን ራሱ አልተኛውም። በጣም አስቸጋሪ ምሽት ነበር። ውድድሩን 7 ቀን ብለን መምረጣችን በጣም ትልቅ ስህተት ነበር። በጣም ደስ በሚል ሁኔታ አዲሱ ቤታችን ሙሉ ነገሩን ተቋቁሞታል። ማታ ዘንቦ ነበር እንዴ? አዎ ትንሽማ ዘንቧል፣ ግን ቤታችን አሪፍ ነው። ጭራሽ ምንም ነገር አልሰማውም። የማታው እንቅልፍ በጣም ምርጥ ነበር። አሁን እንደሚታየው ዝናቡ ያበቃ ይመስላል፣ ግን ደግሞ ሌላ ነገር ተክቶብን ሄደው። በጣም ሙቀት አለ እዚህ ቦታ። ፀሐይ መውጣት ስትጀምር የውሃው ሙቀት በሙሉ ወደኛ ነው የሚመጣው። አሁን ፀሐይ እየገባች ነው። ውድድሩን ለመጨረስ ማቀድ ጀምረናል። ከ24 ሰዓት በታች ነው የቀረን አሁን ለመጨረስ። እውነት ለመናገር እነዚህ ነገሮች በሙሉ ማሳለፌ በጣም ጥሩ ነው። ጥሩ ትውስታ ይሆነኛል። በጣም ሲፈትነኝ የነበረው ነገር ያው ሽንት ቤቱ ነው። ወንበርን ሰበርከው እኮ። ይመስለኛል ሁሉንም ምግብ አንተን የበላኸው። መጨረሻ ምሽታችን ነው እዚህ ቦታ ላይ። በጣም ሰላማዊ ከነበረው ምሽት በኋላ አሁንም ጓደኞቻችን ወደዚህ ቦታ መጥተዋል። ብራያን ከነቤተሰቡ መጥቷል። ምናልባት እኛን ቸው ለማለት ነው መሰለኝ። ወይኔ ብራያን አሁንም ትዝ እያለኝ ነው። ይገርማል እኮ እኛ ጋር መጥቶ ሙሉ ምሽቱን አሳልፎ ነበር። ይሄን ይመስላል። አዎ እዚህ ቦታ ላይ በጣም ብዙ ትውስታዎችን አሳልፈናል። ለኔ ግን ምርጡ ትውስታ የሚሆነው ከዚህ ቦታ ስንሄድ ነው። በዚህ በሚንሳፈፍ እንጨት ላይ ከ150 ሰዓታት በላይ አሳልፈናል። ይሄ ነገር በጣም አሰልቺውና ከባዱ ቢሆንም ግን በመሃል ጥሩ ጊዜም አሳልፈናል። ተመልከቱ፣ ጀልባው እየመጣ ነው። በሉ እስኪ ቦታችንን አሳዩት። በቃ ከዚህ ቦታ ልንሄድ ነው። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።